ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን፣ ሁሌም እንደምናደርገው ምሽት 4 ሰዓት ላይ ስለ ክለባችን የወጡ የዝውውር መረጃዎችን እንዲሁም ማንኛውም ነገሮችን የምናደርሳችሁ ይሆናል። ምሽት 4 ሰዓት ላይ እንደተለመደው መጠናል። ቅድም ቪዲዮ ሰርተንላችሁ ነበር ስለ ጁሊያን አልቫሬዝ እና ስለ ቪክተር ዮከሬሽ ዝውውር። ከዛ የተረፉትን ደግሞ አሁን ላይ እንደለመድነው ምሽት 4 ሰዓት ላይ ለእናንተ የተወሰኑ መረጃዎችን ልናደርስ መጠናል። ላይክ፣ ሼር እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንቀጥል። በመጀመሪያም ጋሪ ጄኮብስ እንዳወጣው ከሆነ የዘ ታይምሱ ዘጋቢ ጋሪ ጄኮብስ ማርቲኔሊ ከእንግሊዝ ውጭ ለመዘዋወር ፍላጎት አለው። በውሉ ላይ 1 ዓመት ብቻ የቀረው ሲሆን ለተጨማሪ 1 ዓመት የማራዘም አማራጭ አለው። ባየር ሙኒክ ከዚህ በፊት ፍላጎት አሳይተው ነበር የሚል መረጃ ይዞ ወጥቷል። በጋብሪኤል ማርቲኔሊ በተለይ ቅድምም እንደነገርናችሁ በአትሌቲኮ ማድሪድ ይፈለጋል፣ በሳውዲ ክለቦች ይፈለጋል፣ በባየር ሙኒክ፣ በፒኤስጂ፣ በአስቶን ቪላ አሁን ላይ የቀድሞ የክለባችን አሰልጣኝ የሆነ የአስቶን ቪላ አሰልጣኝ ኡናይ ኤምሬ ይፈልጉታል እየተባለ ነው እና ምናልባት በዚህ የዝውውር መስኮት ከሱ ወይም ከሊያንድሮ ትሮሳርድ አንዳቸው ሊወጡበት የሚችል እድል አለ። ነገር ግን ቅድም እንዳልናችሁ ደግሞ አትሌቲኮ ማድሪድ ከቪክተር ዮከሬሽ እና ከሱ አንዳቸውንና ከ50 እስከ 60 ሚሊዮን ፓውንድ በሚደርስ ዋጋ ለሁሊያን አልቫሬዝ አርሰናል ኦፈር እንዲያቀርብ ይፈልጋል ሁሊያን አልቫሬዝን ለመውሰድ እና ጋብሪኤል ማርቲኔሊ ምናልባት በዚህ የዝውውር መስኮት በአንድም ሆነ በሌላ መልኩ ከክለባችን ሊወጣበት የሚችል እድል አለ እና እነዚህን ነገሮች በጥብቅ መከታተል ያለብን ይመስለኛል። ምክንያቱም ከሊያንድሮ ትሮሳርድ እና ከሱ መውጣታቸው አይቀርም። በተለይ ደግሞ ብራድሊ ባርኮላ እና ሞርጋን ሮጀርስ ሁለቱን የምናስፈርም ከሆነ ምናልባት ከሁለት አንዳቸው መውጣታቸው ግዴታ ይሆናል እና በዝውውር መስኮቱ ልናያቸው ከሚገቡ ዝውውሮች መካከል አንዱ ነው እና በቀጣይ ደግሞ ቅድም ስላወራናችሁ ስለ ሁሊያን አልቫሬዝ ዝውውር ፋብሪዚዮ ሮማኖ የዘገበው መረጃ እንንገራችሁ። አትሌቲኮ ማድሪድ ሌሊቱም ለባርሴሎና በሩን ጠርቅሞ መዝጋቱን ለ3ኛ ጊዜ አሳውቋል። አትሌቲኮ ማድሪድ ለታዋቂው የስፔን ጋዜጣ ዳሪዮስ የሰጠው ይፋዊ መግለጫ ባርሴሎና ጁሊያን አልቫሬዝን ሊገዛበት የሚችል ምንም አይነት የገንዘብ መጠን የለም፣ ተጫዋቹ ወደ ባርሴሎና አይዛወርም፣ የውል ማፍረሻውን 500 ሚሊዮን ዩሮ ካልከፈሉ በስተቀር ምንም አይነት ድርድር የለም ሲል ገልጿል። ፋብሪዚዮ ሮማኖ በሌላ መረጃውም አሁን አልቫሬዝ ምርጫ ወደ አርሰናል አሊያም ፔዤ ወይም ፓሪስ ሰን ጀርመን መሄድ አሊያውም እዛው አትሌቲኮ መቆየት ይመስላል ሲል መረጃውን አጋርቶናል እና ሁሊያን አልቫሬዝ በአጣብቂኝ ሁኔታ ውስጥ ያለ ይመስላል። ግን በአርሰናልም ይፈለጋል፣ በፒኤስጂም ይፈለጋል። ነገር ግን እሱ መሄድ የሚፈልገው ባርሴሎና ነው። ባርሴሎና ደግሞ አትሌቲኮ ማድሪድ የጠየቀውን 500 ሚሊዮን ዩሮ የውል ማፍረሻ መክፈል አይችልም እና በእንደዚህ አይነት ከባድ ሁኔታ ውስጥ ያለ ይመስላል። ክለባችን ግን እድሉን ካገኘ ሊጠቀምበት የሚችል አማራጭ አለ። ነገር ግን ያው ቅድም ብዙ ነገር ስላልናችሁ ስለዚህ መዘርዘር አያስፈልግም። እኔም እንደ ግሌ ቢመጣ ደስ አይለኝም፣ ምክንያቱም ክለባችንን ሁለተኛ ተመራጭ ስላደረገው ይሄ ትክክል ነው ብዬ ስለማላስብ እንጂ በተጫዋቹ ብቃት ለክለባችን ጠቃሚ ነው ከሚሉት ሰዎች መካከል አንዱ ነኝ እና አብዛኛው ሰው በእርግጠኝነት ከ90 በላይ ፐርሰንት የአርሰናል ደጋፊ ሁሊያን አልቫሬዝ ቢመጣ ደስተኛ ይሆናል ብዬ አስባለሁ እና ነገር ግን እሱ የሚፈልገው ባርሳ ነው። በሚቀጥሉት ጊዜያት የሚፈጠረው እናያለን። ይህም ዝውውር በክለባችን ሊታይ የሚችል ነው። እንደ እድል ከመጣ ነው እንጂ እንደ ታርጌት የተያዘ ተጫዋች አይደለም እና ልናየው የሚገባ ተጫዋች ነው። ነገር ግን ሌሎች ዝውውሮች ከዚህ የበለጠ ሞር ወደ ክለባችን የመምጣት እድል አላቸው። እሱም ሞርጋን ሮጀርስ ነው። ጋሪ ጄኮብስ ይዞት እንደወጣው መረጃ ከሆነ አርሰናል በሞርጋን ሮጀርስ ላይ ያላቸው ፍላጎት የበለጠ ለመፋጠን ተዘጋጅተዋል። አርሰናል በግል ጥቅማ ጥቅሞች እንቅፋት እንደማይሆኑ እርግጠኞች ናቸው። በተጨማሪ ዝውውሩ ላይ ማንቸስተር ዩናይትድ እና ቼልሲን እንደሚያሸንፉ እርግጠኞች ናቸው የሚል መረጃ ይዞ ወጧል እና በተለይም ጋሪ ጄኮብስን የዘገበውን ዘገባ ሃንድ ኦፍ አርሰናል ሪፖስት አድርጎታል እና ታማኙ ሃንድ ኦፍ አርሰናል ይህንን ሪፖስት ካደረገው አብዛኛው ፐርሰንቱ እውነት ነው የሚሆነው። ሙሉ ለሙሉ 100%ም ሊሆን ይችላል ሙሉ ለሙሉ እውነት የሚሆነው እና አርሰናል በሚቀጥሉ ሳምንታት በዚህ ሳምንት ወይም ደግሞ በቀጣይ ሳምንታት ለሞርጋን ሮጀርስ ዝውውር ቀድሞውኑ ከተጫዋቹ ጋር በኮንትራት ዙሪያ የመስማማት ነገር ስላለ ቀጥታ ወደ አስቶን ቪላ ሄዶ የዝውውር ጥያቄ የሚያቀርቡበት ጊዜ እየተጠበቀ ነው የሚገኘው እና
ይህም ዝውውር በክለባችን በእርግጠኝነት የሚጨረስበት እድል አለ። በዩናይትድ እና በቼልሲ ይፈልጋል። ነገር ግን ሁሊያን አልቫሬዝ ይቅርታ ሞርጋን ሮጀርስ ወደ ክለባችን የሚገባና የማይቀር ተጫዋች ይመስላል። በሌላ ዜና ደግሞ ዴቪድ ኦርንስቲን ይዞት እንደወጣ መረጃ ከሆነ ስለ ሳንድሮ ቶናሊ አርሰናል ላለፉት ጥቂት ጊዜያት በሳንድሮ ቶናሊ ላይ ፍላጎት አሳይቷል። በዚህ ዝውውር ጉዳዩ በድጋሚ ተመልክቶታል። ነገር ግን በአሁኑ ሰዓት ቶተናም እና ማንቸስተር ሲቲ ተጫዋቹን ለማስፈረም እየገፉበት ባለው መንገድ አርሰናልም ለማስፈረም እየተንቀሳቀሰ እንደሆነ ያለኝ ምንም አይነት መረጃ የለም ነው ያለው እና አርሰናል በሳንድሮ ቶናሊ ላይ ያለውን ዝውውር ከፍላጎት በተጨማሪ ከፍ አድርጎ ወደ ዝውውር የሄደበት መረጃ የለኝም ነው ያለው እና ከቶተናም እንዲሁም ከማንቸስተር ሲቲ በተጨማሪ በማንቸስተር ዩናይትድም ይፈለጋል። ሳንድሮ ቶናሊ በተለይ የኖቲንግሃም ፎረስቱ ኤሊያት አንደርሰን ወደ ማንቸስተር ሲቲ ለመሄድ አብዛኛው ፐርሰንት እድሉ ወደ ማንቸስተር ሲቲ የመሄድ ስለሆነ ማንቸስተር ዩናይትድ በዚህ ዝውውር ምናልባት ሊገባበት በመጨረሻው ሰዓት ሊገባ የሚችልበት እድል አለ። ነገር ግን አርሰናል በዝውውር ሂሳቡ ምክንያት በዚህ ዝውውር እስካሁን ተሳታፊ እንዳልሆነ ከፍላጎት የበለጠ ነገር እንደሌለው ነው እስካሁን የሚወጡ መረጃዎች የሚገልጹት። ሌላ ደግሞ ቤን ጃኮብስ ይዞት እንደወጣው መረጃ አርሰናል ይቅርታ የኦዲጋርድ እና የአርሰናል ቆይታ ጥርጣሬ ውስጥ ገብቷል፣ ሊለቅ ይችላል የሚል መረጃ ይዞ ወጧል እና ማርቲን ኦዲጋርድም ከዚህ በፊት እንደገለጽንላችሁ ከክለባችን ሊወጣ የሚችልበት ሰፋ ያለ እድል አለ። በተለይ ሞርጋን ሮጀርስ የሚመጣ ከሆነ አርሰናል በዚህ የዝውውር መስኮት ሞርጋን ሮጀርስን ወይም ብራድሊ ባርኮላን ነው ማስፈረም የሚፈልገው ከሁለት አንዱ እየተባለ ቢገኝም ነገር ግን ሞርጋን ሮጀርስንም ብራድሊ ባርኮላንም ሊያስፈርምበት የሚችልበት እድል አለ። ነገር ግን ያም የሚሆን ከሆነ ማርቲን ኦዲጋርድ እና ከግራ ክንፍ አጥቂዎቻችን ከሊያንድሮ ትሮሳርድ ወይም ጋብሪኤል ማርቲኔሊ አንዳቸው ሊወጡበት የሚችል ሰፋ ያለ እድል እንዳለ በስፋት እየተሰራጨ ነው የሚገኘው። በሌላ መረጃ ደግሞ አርሰናል ፈረንሳዊና የሞናኮ ሞሮኮያዊ ሁለት ዜግነት ያለው ታዳጊ ፈረንሳይና ሞሮኮ ዜግነት ያለው ድንቅ ታዳጊ አዩብ በዋዲን ለማስፈረም ንግግር ጀምሯል የሚል መረጃ አውጥቷል ዘ ታይምስ እና የዘ ታይምሱ ጋሪ ጃኮብስ ነው የዘገበው ይሄንን። አርሰናል የሌሉ የ18 ዓመት አማካኝ አዩብ ቦአዲን ለማስፈረም የመጀመሪያ ንግግሮች አድርጓል። ክለቡ ሌሎች ተጫዋቹን በአሁኑ ሰዓት ለመሸጥ ምንም አይነት መቻኮል ላይ አይደሉም። ዋጋውን ወደ 60 ሚሊዮን ፓውንድ ገምተውታል። መድፈኞቹ ይህንን ታላቅ ታዳጊ ለማስፈረም ከሪያል ማድሪድ፣ ፒኤስጂ እና ቼልሲ እንዲሁም ከሌሎች ታላላቅ ክለቦች ከፍተኛ ፉክክር ይጠብቃቸዋል ሲል የዘ ታይምሱ ጋዜጠኛ ጋሪ ጄኮብስ ዘግቧል። ስለ አዩብ በዋዲ ዝውውር በስፋት በባለፈው ሳምንት ወጥቶ ነበር። ነገር ግን አሁን ላይ እየተቀዛቀዘ ነው የሚገኝ። ነገር ግን ዛሬ ጋሪ ጄኮብስ ይህንን መረጃ አድርሶናል። ምን ያክል ታማኝ ነው የሚለውን እርግጠኛ ባንሆንም ከሌሎች ዘጋቢዎች ባንሰማም፣ ነገር ግን ዛሬ ላይ የወጣ ዜና ነው። ለወደፊት ሊታይ የሚገባው አንድ ዝውውር ነው ብዬ አስባለሁ። ምክንያቱም አርሰናል ትላንት እንደገለጽኩላችሁ በመሀል ሜዳ ቦታ ላይ ዴክላን ራይስን የሚያሳርፍ ተጫዋች ይፈልጋል እና በዚህ ቦታ ላይ ተጫዋች መምጣቱ የማይቀር ነው። ምናልባት አዩብ በዋዲ ሊሆን የሚችልበት ሰፋ ያለ እድል አለ እና በዚህ ሳምንት እየወጡ ያሉ ሪፖርቶች እንደሚያሳዩት ቪክተር ዮከሬሽ እና ኦዲጋርድ በዚህ ክረምት የመልቀቅ እድላቸው እየሰፋ የመጣ ይመስላል እና የእናንተ ሀሳብ ስለ ሁለቱ ተጫዋቾች መውጣት ምንድን ነው? ስለ ቪክተር ዮከሬሽ እና ስለ ማርቲን ኦዲጋርድ ኮሜንት ላይ እስኪ አሳውቁኝና በሌላ ዜና ደግሞ ቅድምም እንዳልናችሁ አልቫሬዝን ለማግኘት ሚኬል አርቴታ ጁሊያን አልቫሬዝን ዝውውር ማንኛውም መስዋዕትነት ለመክፈል ዝግጁ ነው። በአትሌቲኮ ጉዳይ ለስፔን ትልቁ ጋዜጣ ዳሪዮስ የሚጽፈው ማርኮስ ዱራን ገልጿል። ጋዜጠኛው አርጀንቲናዊ ሲሆን ታማኙ ጭምር ዘጋቢ ነው በማለት ይገልጿል። ሚኬል አርቴታ በጁሊያን አልቫሬዝ በጣም ከፍተኛ ፍላጎት አለው። ፍላጎቱ ከበድ የሚለው አርጀንቲናዊ ኮከብ ወደ ሰሜን ለንደን ለማምጣት ሲል ከቪክቶር ዮከሬሽ ወይም ከጋብሪኤል ማርቲኔሊ አንደኛውን ተጫዋች ማጣት ቢኖርበት እንኳን ምንም ግድ እንደማይሰጠው እስከ ማሳወቅ ደርሷል የሚል መረጃዎች ነው የወጡት። እንደኔ ትክክል አይመስለኝም። ነገር ግን እናንተ ምን ታስባላችሁ? እስኪ ኮሜንት ጋር አስቀምጡልኝ። በሌላ ዜና ደግሞ ቤን ጄኮብስ አርሰናል የመጀመሪያውን የመደበኛ ዝውውር ጥያቄ በቅርቡ ለአስቶን ቪላ እንደሚያቀርብ ይጠበቃል ሲል መረጃውን ዘግቧል። በሌላ ዜና ደግሞ አርቴታ እና ጁሊያን በስልክ መነጋገራቸው
ተሰምቷል የሚሉ መረጃዎች ወጥተዋል። አርቴታ ከሁሊያን አልቫሬዝ ጋር በስልክ ተደዋውለው አውርተዋል። ለአርሰናል ጁሊያን አልቫሬዝ ትክክለኛው ምርጫ ነው። አርቴታ ጁሊያን አልቫሬዝን ለማስፈረም ዮከሬሽ ማርቲኔሊ ቢወጡ ግድ እንደማይሰጠው ለክለቡ አሳውቋል የሚል መረጃ ሰፋ ባለመልኩ ሲወጣ ተዘግቧል። እና ራፋኤል ቫንደርቨርት የቀድሞ የኔዘርላንድ እግር ኳስ ክለብ ተጫዋች እንደገለጸው ከሆነ አዩብ ቡአዲ በራሱ የግብ ክልል ውስጥ ኳስ ሲደርሰው ምንም አይነት መደናገጥ ወይም መደናገጥ አይታይበትም ነበር። ኳስ ይዞ ድሪብል እያደረገ ይወጣል፣ በትክክለኛው ሰዓትም ኳስ ያቀብላል። እውነቱን ለመናገር እሱ የአርሰናል ተጫዋች አይነት ባህሪ ያለው ልዩ ተጫዋች ነው፣ አርሰናል የሚሆን ተጫዋች ነው ሲል ዘግቧል። ይቅርታ ሲል ተናግሯል፣ ሀሳቡን ሰጥቷል ራፋኤል ቫንደርቨርት እና ያው ተጫዋቹ ምንም ጥርጥር የለውም ትልቅ ኳሊቲ ያለው ተጫዋች ነው እና ለክለባችን የሚፈርም ከሆነ ትልቅ ጥቅም እንደሚሰጥ ጥርጣሬ የለውም። ከስካይ ስፖርቱ ዘጋቢ ሊያል ቶማስ እንደወጣ መረጃ ከሆነ ደግሞ አስቶን ቪላ በተጫዋቹ ላይ ፍላጎት ላሳዩ ክለቦች ሞርጋን ሮጀርስን በዚህ ክረምት ለመሸጥ እንደማይፈልጉ ግልጽ እንዳደርጉላቸው ይታመናል። ብዙ ትልልቅ ክለቦች ተጫዋቹን ለማግኘት የሚያደርጉት ጥረት አርሰናል እየመራ ነው የሚል መረጃ ይዞ ወጥቷል። ታማኝነቱ ምን ያክል ነው የሚለው አጠራጣሪ ነው። ነገር ግን ታማኝነት ያላቸው እንደ ቢን ጃኮብስ ከሆነ አሁን ላይ ደግሞ እንደወጣ አርሰናል ለሞርጋን ሮጀርስ ይፋዊ ጥያቄ ለማቅረብ በዝግጅት ላይ ናቸው። ምንም እንኳን ከቼልሲ፣ ማንቸስተር ዩናይትድ እና ፒኤስጂ ፍላጎት ቢኖርም ተጫዋቹን መቀላቀል የሚፈልገው አርሰናል ነው። ምንም እንኳን አስቶን ቪላ ተጫዋቹን ለመቆየት ፍላጎት እንዳላቸው ቢያረጋግጡም በቂ የሚባል ጥያቄ ከቀረበላቸው ለመሸጥ ፈቃደኛ ሊሆኑ ይችላሉ የሚል መረጃ ይዞ ወጥቷል። በሁሊያን አልቫሬዝ ቫንጋርዲያ ፕሮናንሴሽ ለማድረግ ስለሚከብድ ነው እና ይዞት እንደወጣው መረጃ ጁሊያን አልቫሬዝ ዝውውር ከወሰነ 120 ሚሊዮን ዩሮ የበለጠ ለማቅረብ አላሰቡም። ዝውውሩ ዋጋው ከቦነስ ጋር ሊሆን ይችላል። ይህም አጠቃላይ ፓኬጁ ወደ 130 ሚሊዮን ዩሮ ይሆናል። አልቫሬዝ ቅድሚያ ምርጫው ባርሴሎና ነው። አርሰናልም የልጁ ፈላጊ ነው የሚል መረጃ ይዞ ወጥቷል እና ያው እንዳልናችሁ ነው ሁሊያን አልቫሬዝ ወደ ባርሴሎና ምናልባት የሚሄድበት እድል ሊኖር ይችላል። አትሌቲኮ ማድሪድ ሁሊያን አልቫሬዝ የሚያደርስበትን ጫና መቋቋም ማይችል ከሆነ፣ ነገር ግን እስካሁን ያለው መረጃ አትሌቲኮ ማድሪድ ሁሊያን አልቫሬዝን ከስፔን ውጭ ላሉ ክለቦች ማለትም ለአርሰናል ወይም ለፓሪስ ሴን ጀርመን ለመሸጥ ፍላጎት እንዳለው ነው የሚታወቀው እና ዴክላን ራይስ የሰጡ አስተያየት አለ። ባለፈው የውድድር ዓመት የፒኤፍኤ ወይም የእንግሊዝ ፕሪሚየር ሊግ ዓመቱ ምርጥ ተጫዋች ማለት ነው እና ላይ የተናገርኩትን አስታውሳለሁ። አንዳንድ ጊዜ በህይወት ውስጥ እንኳን ትልቅ ነገር ለማሸነፍ ትናንሽ ሽንፈቶችን ማለፍ ያስፈልጋል። እናም በአርሰናል ውስጥ ይህ እንደሚመጣ ተሰምቶኝ ነበር በማለት በአለፉት ዓመታት የፕሪሚየር ሊጉም የካራባኦ ካፕ የኤፍኤ ካፕ ሁሉ ውድድሮች ላይ ፌል ማድረግና አርሰናልን ወደኋላ መቅረት ተከትሎ የሰጠው አስተያየት እና ትንንሽ ስህተቶቻችንን እያረምን ወደ ትልቅ ነገር እንድንደርስ ያደርጉናል የሚል አስተያየት ሰጥቷል። ሊያል ቶማስ ደግሞ ከስካይ ስፖርት ስለ ሞርጋን ሮጀርስ እንደዘገቡ ከሆነ አስቶን ቪላ ለሞርጋን ሮጀርስ ዝውውር ከ80 ሚሊዮን ፓውንድ ጀምሮ የሚመጣላቸውን ጥያቄ ለማዳመጥ ዝግጁ ናቸው የሚል መረጃ ይዞ ወጥቷል። በሌላ ዜና ደግሞ ቶማስ ቱዌል ስለ ቡካዮ ሳካ የሰጡት መረጃ አለ። ቡካዮ እየተሻሻለ ነው፣ እንቅስቃሴው ላይም ከበፊቱ የበለጠ ነፃነት አለው፣ ከእንግዲህ ህመም አይሰማውም የሚል መረጃ ይዞ ወጥቷል። ይህ ጥሩ ዜና ነው። ነገር ግን አሁንም ስቲል የቡካዮ ሳካን ደቂቃዎች ማኔጅ ማድረግ አለባቸው ብዬ አስባለሁ። ከእንግሊዝ ወጥቶም አርሰናል ጋር ሲመጣ ትልቅ እንክብካቤ ሊደረግለት የሚገባ ተጫዋች ነው ብዬ አስባለሁ ቡካዮ ሳካ። ምክንያቱም በጉዳት እየተቸገረ ስለሆነ ያ ድጋሚ ማገርሸት አለበት ብዬ ስለማላስብ ነው እና በሌላ ዜና ደግሞ አርሰናል እና ማንቸስተር ዩናይትድ የማይክ ኬጋ እንደዘገበው አርሰናል እና ማንቸስተር ዩናይትድ የ22 ዓመቱን አሌክስ ስኮት እየተከታተሉ ነው። ሜል ስፖርት እንደተረዳው ይህ ከሆነ ዝውውሩ እንዲሳካ 60 ሚሊዮን ፓውንድ አካባቢ መሆን አለበት የሚል መረጃ ይዞ ወጥቷል። እንደኔ የአሌክስ ስኮት ዝውውር ምንም የማይታየኝና ጥሩ ነው ብዬ የማላስበው ዝውውር ነው እና ምክንያቱም በተለይ ደግሞ የቶተንሃም ደጋፊ ነው። በዛ ላይ ደግሞ ይሄን ያክል ለአርሰናል የሚመጥን ኳሊቲ አለው ብዬ አላስብም። ነገር ግን እናንተ ስለዚህ ተጫዋች ምን ታስባላችሁ? ብቻ ለዛሬ የነበሩን ከሞላ ጎደል ዜናዎች እነዚህ ናቸው። በጣም ብዙ ቆየን። ስለተከታተላችሁን እና አብራችሁን ስለቆያችሁ እናመሰግናለን። ቪዲዮን ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ደህና ደሩ። ቻው